መገስገስ አለብህ። የእናትህ ልጅ ታዝይ ይሄኛው መጽሐፍ እንዳታነቡት፣ ይሄ ውሸት ነው። የ1954 በአፄ ምኒልክ ነው ምናምን በአፄ ቴዎድሮስ ነው በኃይለ ሥላሴ ታተመውን መጽሐፍ ቅዱስ እነሱ ያውቁ እንትን ውሸት ነው። ይሄ መጽሐፍ 1950 የለም እኮ ስለዚህ ክርስቶስ አርጓል ብለህ የምታምን ከሆነ እናታችንም ቅድስት ድንግል ማርያም እንዳረገች ልታምን ይገባል ማለት ነው። አንድ 40 ዓመቴ ነው። አሜሪካ ከመጣሁ 6 ዓመቴ ነው። አሜሪካ እንደጠበቅኳት አላገኘኋትም ነበር። ላይክ ማለት ሁላችንም እንደምናስበው በቃ መቼ አልፎልኝ ደህና ሆኜ እኖራለሁ የሚል እምነት ነበረኝ። በነበረኝ እምነት ግን በባዶ ነበር የምቀሸቀሸው። አሁን ያው ጌታን አገኘሁት። የእመቤቴ አደራ አለብኝ። ወድጄ አይደለም ጉሮሮ እስከሚዘጋ የጮህኩት። ስውሯ ማርያም ታውቃለች። ኧረ በዚህኛው ነው አንተ ምን እኔና እናንተ የምናውቀው ነገር የለም። በዚህኛው ነው አቃጥታ አስፋልት ሳሚነች ዳን ታውቃለች። 10 ሲሞላ ተው በለኝ አልታዘዝኩም። በዚህ በኩል ነው ደረቴን ደቅቼ ደፋብል አዋቶ መቅበሩ መከራ ነው። የእናቴ ልጅ ከእመቤቴ ጋር እንድትኖርልኝ ብዬ ነው። መልካም ዛፍ እንድትሆንልኝ ብዬ ነው። መልካም ዛፍ መልካም ፍሬ ይሰጣል። መልካም ዛፍ ይበቃኛል። ከዚህ ውጭ አልታዘዝኩም። አደራዬን አውርጃለሁ። የእናቴ ልጅ እስቲ ከኔ ጋር አብራችሁ በሉ መልካም ዛፍ በሉ። እስቲ በጌታ የሆናችሁ ሰዎች ሰብሰብ ብላችሁ ተመስገን በሉ። ጌታ የተባረከ ይሁን። ከጉድ ነው ያስመለጠ ወንጌል መሆኑን ላይክ በማድረግ ጀምሩ። ወዳችኋለሁ። ስሙ ይህንን ጉድ በደንብ አድርጋችሁ ስሙ። ክብር ለኢየሱስ ይሁን። አደባባይ ላይ እየወጣ ነው እውነታው። በኦርቶዶክስ ሕዝብ በሱስ ላይም ያለህሙን በጥሩ ኑሮም ላይ ያለሁን በመስማት ብቻ ሃይማኖት ያለህሙን እንዲሁ መጽሐፍ ቅዱስ ያነበበ ቀን መጽሐፍ ቅዱስ እኔ ኮሜንቴ ሁሉ ጊዜ እነ ቀሲስ ደበኩሉን ሁሉ የሚያበሽቃቸው ትልቁ ነገር ምንድነው? ይሻት የመጣው ቃል መጽሐፍ ቅዱስ እንዲያነቧት። እኔ ደግሞ ይሄኛው መጽሐፍ እንዳታነቡት፣ ይሄ ውሸት ነው። የ1954 በአፄ ምኒልክ ነው ምናምን በአፄ ቴዎድሮስ ነው በኃይለ ሥላሴ ታተመውን መጽሐፍ ቅዱስ እነሱ ያውቁ እንትን ውሸት ነው። ይሄን መጽሐፍ 1950 የለም እኮ ነገራችን አንተ ብቻ አይደለም። ትላልቅ አስተማሪዎች እኮ ተከድኖ ይብሰል ነው የሚሉት እንጂ በዚህ ስለ 2000 እኮ አይከራከሩም። ትላልቅ እንደ የጴጥሮስ ጳውሎስ ቤዛችን እኮ ይላል። አባቴ እየሰማኝ ከሆነ ማለት ነው ይሄን መጽሐፍ ቅዱስ ማለት ነው እኔ ህዝቡ እንደው ጌታ አምላኬ እንደው እኔ የእውነት ከልቤ የምጸልየው ነገር ቢኖር በቃ ህዝቡ ያሳዝናል። የዋህ ህዝብ ነው። ገብቷል። ተንኮለኛም ነው፣ ግን ደግሞ የዋህ ህዝብ ነው። የልባችን እግዚአብሔር ነው የሚያውቀው። ብንለቀቅ በጣም መጥፎ ሰዎች እንደምንሆን አውቃለሁ። ግን አንድ ነገር በቃ እንደ ቅልብ እንደ እግዚአብሔር ነው እንደ ወጣትነት የምናማስበው ነገር እኔ ከትምህርት ጋር ከቀለም ጋር አላደኩም። ገባ የተወሰነች ዓመት ተማርኩ ምናምን ገባኝ ተውኩ። ግን በቃ ህዝቡ መጽሐፍ ቅዱስ ትንሽ ቢያነብ ከእውቀት ነው ሆነን ያደግን። ገብቷል። መጽሐፍ ቅዱስ ካነበብን ሽለላችን አንደኛ ነን። ተሰደተን እንተዋወቃለን። ስደተኛውን ስንኖር እኮ ሁላችንም እኮ ምንም እኮ አይደለንም። ባሉ እኮ ነን። እኛ እኮ ሙከራችን አንደኛ ነን የምንል እኮ ከገዛ ወንድሞቻችን ከአበሻ ላይ ነው እንጂ እኮ ነጮች ጋር ስንሄድ እኮ ጅራታችን ቆልፈን እኮ እንድችል ነው የምንሰራ። እንተዋወቃለን። ስማ ኤርሚ የትኛው ቦታ ላይ አለቃው ነው አበሻ እኮ ያውቅ የሮሜና የባሪያው ነው የሚሰራ የሮሜና የዕብራውያንን መልእክት ካነበበ አንድ ሰው ማለት ነው ጥያቄ ከመጠየቅ ወደ ላይ በቃ መጽሐፍ ቅዱስን በተቻላቸው መንገድ ካነበቡ በዚህ አጋጣሚ ምነግር ማለት ነው እቺ መጽሐፍ ቅዱስ ጌታ ረድቷቸው ቢያነቡ እንዲሁ በቃ ተነሳሽነት ኑሯቸው መንፈስ ቅዱስ ረድቷቸው መጽሐፍ ቅዱስ ቢያነቡ የዛሬ 5 ዓመት ጠቅላላ ኦርቶዶክስ ነኝ ያለ በሙሉ ንቅል ብሎ ነው የሚወጣው።
ጥያቄ ይወጣ መጽሐፍ ቅዱስ ስታነብ ስለ ሳልቬሽን ስለ መዳን ሲያወራል ያንተ ድርሻ እንዳልሆነ ያወራልሃል። ገብቷል? አንተ አሁን አንድ ኦርቶዶክሳዊ ስለ መዳን ሲያስብ ምንድነው አይምሮ ውስጥ የሚመጣው? በጣም ብዙ ነገር ነው የሚመጣው። በጣም ብዙ ይሄንን አንድ ጴንጤ ተናግሮ ቢሆን ኖሮ ስንት ጉድ እንደሚወራ ታውቃላችሁ። ክብር ሁሉ ለኢየሱስ ይሁን። እዛው ሆኖ ትውልድ እየነቃ ነው። በቃ ለዚህ ነው 24 ሰዓት የምንጮህ። መጽሐፍ ቅዱስን አንብቡ። እናንተ የተሸወዳችሁት መጽሐፍ ቅዱስን ባለማንበባችሁ ነው። ማንም እንደፈለገ ተረት የምናገረው ያኛውን ስለጣላችሁ ነው። አንሱ እሱን። ከዛ በኋላ ጉታ ያላችሁ ነው። ይሄው እውነታው እየወጣ ነው። ምን ይደረግ? ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሃሌሉያ! አቤት 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 አቤት! ኢየሱስ ብቻውን ጌታ ነው። ትውልድ እየነቃ ነው። ምንም ማድረግ አይቻልም። ሰውየንም ጉድ ማርያም አርጋለች የሚል በመጽሐፍ ቅዱስ አሳዩን ተብላችሁ ተጠይቃችሁ አታውቁም? አንድ ክርስቲያን ይህንን ማወቅና መረዳት አለበት። ዛሬ በመጽሐፍ ቅዱስ እናያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ በዮሐንስ ወንጌል ምዕራፍ 2 ከቁጥር 19 ላይ ኢየሱስም ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ ብሎ ተናገረ። በሚናገር ጊዜ ያ 46 ዓመት ስለፈጀባቸው ስለ ዘሩባቤል ቤተ መቅደስ መሰላቸው አይሁዶች። እርሱ ግን የተናገረው ስለ ራሱ ቤተ መቅደስ ነበር። ስለዚህ ክርስቶስ ሞትን ድል አድርጎ ተነስቶ አርጓል። በዚህ በመዝሙር 132 ከቁጥር 8 ላይ አቤቱ ወደ ረፍት ተነስ አንተና የመቅደስህ ታቦት ይላል። ይህ ታቦት የተባለችው እናታችን ቅድስት ድንግል ማርያም ነው። ታቦት ማለት ማደሪያ ማለት ነው። ስለዚህ ያ መቅደሱ ተነስቷል አርጓል ብለህ የምታምን ከሆነ ታቦቱም ተነስቶ አርጓል ማለት ነው። ስለዚህ መቅደሱ ማን ነው ቢሉ ክርስቶስ ነው። ታቦቱ ማናት ቢሉ እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ስለዚህ ክርስቶስ አርጓል ብለህ የምታምን ከሆነ እናታችንም ቅድስት ድንግል ማርያም እንዳረገች ልታምን ይገባል ማለት ነው። አንድ የመጨረሻ ጥቅስ ልንገራችሁ። በዚህ በተሰሎንቄ ምዕራፍ 2 ከቁጥር 15 ላይ ወንድሞች ሆይ ጸንታችሁ ቁሙ፣ በመልእክታችንም በቃላችንም ያስተማርናችሁን ወግ ያዙ ይላል። ስለዚህ እኛ ክርስቲያኖች ደግሞ የቅዱስ ጳውሎስን መልእክት በመስማት በመልእክቱ የተጻፉልን ብቻ ሳይሆን የምንቀበለው በቃላቸውንም የነገሩንን እንቀበላለን ማለት ነው። ወስባት ለእግዚአብሔር። ይቆየን። ኧረ እውቀት ነሰነስከው እኮ አንተ። በታተንከው። በጣም የሚገርም እኮ ነው። ኢየሱስ ያድናል። በቃ እንደዚህ ውሸት ሲያወራ የነበረ አንደበት በዚህም ጥያቄ ሲመጣ የሚያወራውን አጥቶ እንዲህ ሲናገር ከመስማት በላይ የሚያስደስተኝ ነገር የለም። አሁን ያወራው ነገር አያችሁ። ኢየሱስ ለራሱ የተናገረው ነገር ወስዶ ለማርያም ሰጠ። ይሄ ቤተ መቅደስ ለዘመናት በዚህ ተረት ትውልድ ወደ እውነት እንዳይመጣ እዛ ጋር ዘግቶ ያዘውን አሁን ምን ያወራ እስቲ ግራ ገባኩ። ደግሞ ትልቅ ነገር እንዳወራ ሰው ላስተምረው ሊታወቁ ምናምን ኢየሱስ ያድናል። አሁን የተናገርከውን መልሰህ ትናገራለህ። ምን አይነት ተረት ነው? በእግዚአብሔር ምን አይነት ተረት ነው? ኢየሱስ ክርስቶስ ለራሱ የተናገረውን ቀጥ አድርጎ ወስዶ ለሰው ለመስጠት ይታገላል። የለማ ደግሞ ማመን አለብህ ይላል። ምኑን እንመን? መጽሐፍ የማይናገረው የግድ ማመን አለብህ። ተረት መልስ የለም። ኢየሱስ ያድናል። ከሰማይ ከወረደው በቀር ወደ ሰማይ የወጣው ማንም የለም ይላል ዮሐንስ ወንጌል ላይ ምዕራፍ 3 ሄዳችሁ አንብቡ። ሌላ የለም፣ ሞቶ ቀረ ነው። በቃ አለቀ። እንትና እንድነው እንትን ሌላው በሙሉ ሞቷል። በቃ ከኢየሱስ ውጪ የለም። ጠጋ ይሰራም፣ ብቻውን ያድናል። ብቻውን ነው ሕይወት የሰጠው፣ ብቻውን ነው የተሰቀለው። እንደዚህ አይነት ቆንጆ ተረት እየሰማችሁ ወደ ሲኦል አትሄዱ። መልስና እንትን አጣ
ኢየሱስ ያድናል። ክብር ለኢየሱስ ይሁን። ስለዚህ የእመቤታችንን ትንሣኤና እርገቷን የሚቃወሙ እንዲሁም ደግሞ እርሷ አልተነሳችም ደግሞ አላረገችም ይልቁንም ሞታ ቀርታለች ብለው የሚናገሩ እና የሚያስተምሩ ወገኖቻችን አሉ። ነገር ግን እኛ ኦርቶዶክሳውያን እንዲሁም ደግሞ የካቶሊክ ቤተክርስቲያን ወንድሞቻችንና እህቶቻችን እመቤታችን ከሙታን መካከል እንደተነሳች እንዲሁም ደግሞ ልጇ ወዳጇ ኢየሱስ ክርስቶስ ወደ ሰማይ እንዳፈለሳት ማለትም እንዳረገች እናምናለን። ነገር ግን ይህንን ሐሳባችንን ለመቃወም ከሚያነሷቸው ጥቅሶች መካከል አንዱ የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ያለው ነው። ምንድነው የሚለው? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ይህንን በማንሳት እመቤታችንን በምድር ቀርታለችን እንጂ ወደ ሰማይ አልወጣችም የሚሉ ሰዎች አሉ። ነገር ግን በተመሳሳይ መልኩ ስለ ኤልያስ ሲናገር ምን ይላል መሰላችሁ? በሁለተኛ ነገሥት ላይ በአውሎ ነፋስ ወደ ሰማይ ወጣ ይላል። እዛ ጋር ወደ ሰማይ ወጣ ማንም የለም እያለ እዚህ ጋር ደግሞ ስለ ኤልያስ ሲናገር ወደ ሰማይ ወጣ የሚል ከሆነ እርስ በርሳቸው ይቃረናሉ ልንል ነው ማለት ነው። ይሄው ምንም ጠጋ አይሰራም። አሁን እዚህ ጋር ከሰማይ ከወረደ በቀር የምንሆን በኤልያስ በኩል መጣ፣ በሄኖክም አርጋ እሱም እኮ ተነጠቀ አይደል? አይገርምም? ሄኖክም ሆነ ኤልያስ ሞቶ ተነሳ የሚል ቦታ የለም። ሞቶ የተነሳው ብቸኛ እሱ ነው። በቃ አለቀ። ሌላው ሞተ ተነሳ የሚባል ነገር የለም። ኤልያስና ሄኖክን ተውና አሁንም እኮ ከባባድ አውሎ ንፋስ ምናምን ሲመጣ የሆነ ሰዎችን ይወስዳል። የት እንደምጥል የት እንደሚሄዱ አይታወቅም። አሁን እኛ ያልነው እሱን አይደለም። ጠጋ ትበል። መጽሐፍ ቅዱስ ላይ ተነጠቁ ምናምን እውነት ነው። ሞቶ ተነሱ የሚል ቦታ ግን የለም። ሞቶ የተነሳው ብቸኛ ኢየሱስ ክርስቶስ ነው። ሌላው አለ ካልክ ማስረጃና መረጃ አምጣ። ለራሱ ድጋፍ እንዲሆን የማይሆን ሐሳብ አምጥቶ ያስቀምጣል። ተረት አትናገር። ሞቶ የተነሳው ብቸኛ ኢየሱስ ክርስቶስ ብቻ ነው። ይሄንን ነው መጽሐፍ የምናገረው። ስለዚህ ሌላ ሞቶ የተነሳ ካለ አምጣ ነው። በቃ አለቀ። ውሸት ምንም ሊሰራ አይችልም። በውሸት ህዝቡን ወደ ጨለማ መውሰድ አይቻልም። ክብር ለኢየሱስ ይሁን። በአደባባይ እውነታውን ገልጠን እናሳያለን። ኢየሱስ ብቻውን ያድናል። ናናጠቀ ረረ ሄኖክም ኤልያስ ሄኖክ ሌላውን ቃል ልፈልግ አይሆንም። ሞትን ያሸነፈ ሞቶ የተነሳው ብቸኛ አምላክ ኢየሱስ ነው። እሱ ነው ህይወት የሚሰጠው። ከሱ ውጪ ሌላ የለም። መደረብ አይቻልም። ክብር ለኢየሱስ ይሁን። ስሙን እኛን ኦርቶዶክሳውያን የሚደንቀን ከመነሳቷ ይልቅ መሞቷ ነው የሚደንቀን። ወደ ሰማይ ከመውጣቷ ይልቅ ወደ መቃብር መውረዷ ነው እኛ የሚደንቀን። ስለዚህ ለአንድ መናፍቅ የእመቤታችን የቅድስት ድንግል ማርያም ጉዳይ ትነሳ አትነሳ፣ ትሙት አትሙት ለሱ ጉዳዩ ሊሆን አይገባም። መጀመሪያውኑስ መጸነሷ ጉዳዩ ላልሆነ መናፍቅ ተነሳሽ ቢሉት ምን ይደንቀዋል? እኛን እኮ መሞትና መነሳቷ የደነቀን ቀድሞውኑ መጸነሷ ላይ ስለተደነቀን ነው። ተጸነሰሽ ብለን ከዛ ተወለደች ስልን አድንቀናል። አምላክን ወለደሽ ከማለትስ በላይ ምን የሚደንቅ ነገር አለ? ሞተች የሚልም እኮ መጽሐፍ ቅዱስ ላይ የለም። አይ ሰው እኮ ግዴታ ነው መሞቷማ መቼ ይቀራል ካለ ደግሞ ሰውስ ግዴታ ነው መነሳቱስ መቼ ይቀራል መልሳችን። እና አንዳንዶች በጣም ያስጨንቃቸዋል የሷ መነሳት። እንዴት ተነሳሽ ትላላችሁ የሚለዋል። እንዴት ሞተችስ እንላለን እኛ። አይ ሞትማ ግዴታ ነው የሚል ደግሞ ካለ መነሳትም ግዴታ ነው። እኛ ስንነሳ የለ እንዴ ጌታ ብሏል እኮ ጳውሎስ ብሎ የለ ሁላችንም እንነሳ አይደለምን አይደል ያለው። ክርስቶስ ካልተነሳተን ስብከታችን ከንቱ ነው ብሏል ቅዱስ። እንደው ይቅር ሞቶ መነሳቱ ምናምን እንደው ይቅር ሞታን በሰባት ሰዓት ተነስቶ ምሽት ነው ብሎ እንደመከራከር እኮ የሱ ጉዳይ ወደ ጎን እናርገው። ውሸት ስለሆነ እስከ ጥግ ነው እየገፋችሁ ያላችሁት በውሸት። ያው በውሸት የትም መዝለቅ አይቻልም። የሆነ ቦታ ላይ ትውልድ እየነቃ ነው፣ እግዚአብሔር ይመስገን። ግን ሞቶ መነሳቷ ምንድነው ለኛ ትርጉሙ? አሁን ሞተችም ተነሳችም ምንድነው ለኛ? አሁን ለእናንተም ለኛም ምንድነው? ለሰው ልጅ ምንድነው ትርጉሙ? እሱ ብቻ ንገሩ። ምንድነው የሚጨመረው የሚቀነሰው ነገር እኮ ምንም የለም። እንደው ይሄን በውሸት ለመከራከር ምን አነሳሳችሁ? ምን ጥቅም አለ? ከዋሻችሁ አይቀር ውሸት ከተናገራችሁ ተረት ከተናገራችሁ አይቀር ምንድነው ጥቅሙ? ለሰው ልጅ ምንድነው ጥቅሙ? የሰው ልጅ ሞቶ ተነሳ ምንድነው ትርጉሙ? ከኢየሱስ ሞት ጋር እኩል የሚሆን ነገር ምንድነው? አሁን የኢየሱስ ሞትና መነሳት ለኛ ህይወት ሰጥቶናል አይደል? የሌላው መሞትና መነሳት ለምንድን ነው? ከኢየሱስ ጋር እኩል ወል ለመስጠት ነው? ትርጉም የለም እኮ። እንደው ከዋሻቸው አይቀር እንደው ፍሬ ላለው ነገር ቢሆን አይሻልም? ያው አጅሬ ቢሆን ነው እንጂ ሰው እንደዚህ ትርጉም ለሌለው ነገር የሰው መሞትም መነሳትም ምንም ትርጉም የለም እኮ። ምንም ጥቅም ለሌለው ነገር እስከ ጥግ ውሸት አይከብድም።
ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻ ስሙ አታውጣ። አያ እኛ ኦርቶዶክሳውያን ማለት ነው በቃላችን ወንጌል የምናውቀው ና መኪና ሳይንቀሳቀስና ሰማ ጥያቄ አለኝ ግን በጣም ስለምወዳችሁ። አይ አንድ ጥያቄ ብቻ ኢየሱስ ጌታ እንደሆነ በልብ ብታመን እግዚአብሔርን ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ የሚለው ቃል በቃል የቱ ጋር ነው? ና በቃ ንገረኝ። ና አልነግረኝም እኮ ና ነገር ቃሉ የቱ ጋር እንደሚገኝ ብቻ ቃሉን ብቻ አታውጣ። አያ እኛ ኦርቶዶክሳውያን ማለት ነው በቃላችን ወንጌል የምናውቀው ዲቃውንት እኮ ማለት ነው እያንዳንዱን ነገር ሸምድደው እግዚአብሔር የኛ ቤተ ክርስቲያን አባን ነው ዲቃውንቶች ሸምድደው አውቀውታል። በቃ ምን እያንዳንዱ መጽሐፍ ቅዱስ ሙሉ ቃሉ ያውቃል። ይሄ ወጥቷል እኛ እንዲሰብከን ይሄ ነው ሊቃውንት፣ ይሄ ነው ሸምድደው የያዘው። ተመልከቱ፣ ቅድም እንዳያችሁት ነው ሸምድደው የያዘው ይሄ ነው። ራሱ ይሄ ተናጋሪው ራሱ ሸምድዶ ይዟል። ሰውየው አውጥቶ ለማሳየት ፈልጓል፣ ግን አታሳይ ሸምድዶ የሆነ ነገር ተናገር። መፈተን ነው የሚፈልጉት፣ ግን ሸምድዶ የያዘው ጀግናው እንዲህ ነው የሚናገረው። ስሙ ይሄንን ኦርቶዶክሳውያን ማስተካከል ያለብን 4 ነገሮች። አንደኛ ይሄ የቅዱስ ሚካኤል ስዕል ነው ብላችሁ ካሰባችሁ ተሳስታችኋል። ይሄ ስዕል ቤታችሁ ካለ በአፋጣኝ አውጥታችሁ በትክክለኛው በቅዱስ ሚካኤል ስዕል ተኩት። ቤተክርስቲያን የምትፈቅደው ይሄንን ስዕል ነው። ሁለተኛ ከአንደኛው ጣዖት ወደ ሌላኛው ህዝቡን የሚያሻግር ሰው እኮ አሁን በቃል አውቃለሁ የሚል አሁን የተናገርከውን ይሄንን እስቲ ከመጽሐፍ ቅዱስ ታሳያለህ? የለም። በየትኛውም አጋጣሚ ወንጌል የሚሰብከውን ሰው መረበሽ ነው ስራቸው። ያው ከጀርባ ያዙትን ነገር ገልጦ ያሳያል። ወንጌል ከገባ ያኛውን ተረት ያፈርሳል። ለተረት ያለው ጥንቃቄ እኮ ነው። ይሄ እንትና አይደለም ይሄ እንትን ነው ይላል። ለዚህኛውስ ምን ዋስትና የለውም እኮ ተረት እያወራ በአደባባይ እኔ በወንጌል በቃላችን ነው የምናውቀው ይላል። ተረትን በቃላችን ነው የምናውቀው ብትል አይሻልም? የሰው አፈ ታሪክ በቃላችን ነው ብትል አይሻልም? ድንቄም በቃላችን አሉ። ኢየሱስ ይወዳል። ና ወደ ኢየሱስ ስሙ። ይሄንን ምንም ብንወዳቸውና አብረናቸው ብዙ መቆየት ብንፈልግም ዋጋችንን ከማያውቁና ዝቅተኛ ስፍራን ከሚሰጡ ወንድሞች፣ ህብረቶች፣ ወዳጆች፣ ተቋሞች በጊዜ መለየትና መሄድ ያስፈልጋል። ወዳጆች ሆይ የትም ቦታ ላይ አስፈላጊ መሆንሽን አረጋግጪ። ጊዜሽን፣ ጉልበትሽን ከማቃጠልሽ በፊት እናንተ ያላችሁ ነገር የከበረ እንደሆነ የምታውቁት እናንተ ያላችሁ ነገር የሚያከብር ስፍራ ስትሄዱ ነው። የዚህ ዓለም ሰው በኃጢአቱ የሚኮራ በክፋቱ የሚደሰት ነው። የእናንተ ንጽህና፣ የእናንተ ትልቅ ስፍራ፣ የእናንተ እውነተኝነት ቫልዩ ላይ ይደረግ ይችላል። የእናንተ ታማኝነት፣ የእናንተ ሰው መውደድ፣ የእናንተ ሩሩነት፣ ይቅርባይነት ቫልዩ ላይ ይደረግ ይችላል። አንዳንድ ሰው እንደውም ይቅርታችሁን እንደ ድካማችሁ ያያል። መልካምነታችሁንና ትዕግስታችሁን ደግሞ ምንም ሌላ አማራጭ እንደሌላችሁ ያያል። ስለዚህ በጊዜ ነገሮችን ቆረጥ አድርጎ መሄድ የተሻለ ነው። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስሙ ይሄንን ቴዲ የሚባል ቡጠኛ በእንቁላል መተት ስለተደረገብኝ ውድድሩን አልወዳደርም ማለት። እኛ በክርስቶስ የምናምን አማኞች ሟርት፣ መተት፣ ድግምት አይሰራብንም። እንቁላሉን ብትሰጡን እንኳን ጠብሰን እንበላዋለን። ኢየሱስ ያድናል። ዶሮን ቢጨመር ደስ ይለናል፣ እሱንም እንበላለን። ኢየሱስ ያድናል። እንደዚህ አይነት ትርክምር ከኛ ሰፈር ላይ አይሰራም። ኢየሱስ ያድናል። ምንም ማድረግ አይቻልም። ስወይንዱ Guys, I don't know what to say. I don't know where to start. Highway ላይ የነዳው ነበረ መዝሙሩ የሰማው የኢየሱስን ፍቅር ፊል አደረኩት። It's so hard. I don't know how to explain it. ኢየሱስም እግዚአብሔር ይቅር በለኝ፣ አባቴ ይቅር በለኝ፣ አባዬ ይቅር በለኝ። ከቤት ወጥቼ ነው ኩባቻ አመታት የስቃይ አመታቶች ነበሩ። በኢየሱስ ስም አምላኬ ይቅር በለኝ። Guys, ኢየሱስ please
Please, I'm not telling you to change your እምነታችሁን የቤተ እምነት ምናምን አይደለም። ልባችሁስ ፊል አድርጉት። ኢየሱስ አለ፣ የእውነት አለ፣ የእውነት ውስጣችን አለ። ፈልጉት፣ ልባችሁን ክፈቱለት፣ ይመጣል። የእውነት ፈልጉት። ኢየሱስ is real. Jesus is real. And I can't ከትላንት ጀምሮ በቃ I just can't በቃ ውስጤን ብሎ ይረብሸኛል። በቃ ፍቅሩ ሸኛዘኝ በቃ ለግስ ከዛሬ 40 ድፍን ዓመት 40 ዓመቴ ነው። ድፍን 40 ዓመት ያለሱ ፍቅር እንዲሁ ዝም ብዬ ኢየሱስ በደም ነፍስ ነበር የምኖረው። አሁን አገኘሁት። አየሁት፣ ቀመስኩት። ፕሊዝ ጋይስ ፕሊዝ። እኔ እምነት ቀይሩ አይደለም ያልኳችሁ ያለሁት። ልባችሁን ክፈቱለት። የትም ቦታ ሆናችሁ እግዚአብሔር ይመጣል፣ ይሰማችኋል። የትም ሁኑ፣ ሙስሊምናም ሁኑ፣ እስልምና ጋርም ሁኑ፣ ፕሮቴስታንትም ሁኑ፣ ኦርቶዶክስም ሁኑ፣ ካቶሊክ ሁኑ፣ I don't care። ብቻ እግዚአብሔር ያይናል። ልባችሁን ክፈቱ please. Please. I know this sounds crazy, but it's real. Jesus is real. Jesus is real. Trust me. Jesus is real. ሌን ባላለው 40 ዓመቴ ነው። አሜሪካ ከመጣሁ 6 ዓመቴ ነው። አሜሪካ እንደጠበቅኳት አላገኘኋትም ነበር። like ማለት ያው ሁላችንም እንደምናስበው በቃ መቼ አልፎልኝ ደህና ሆኜ እኖራለሁ የሚል እምነት ነበረኝ። በነበረኝ እምነት ግን በባዶ ነበር የምቀሸቀሸው። አሁን ያው ጌታን አገኘሁት። አስቀድማችሁ ጽድቁንና እሺ ይላል። ሌላው ጨመረላችሁ። ትርፍ ነው። ሌላው ትርፍ ነው። ጥለነው የምንሄደው ዓለም ነው። ጥለነው የምንሄደው ገንዘብ ነው። ጥለነው የምንሄደው ሀብት ነው። ጥለነው የምንሄደው ልጆቻችንን፣ ቤተሰቦቻችንን ጥለን ነው የምንሄደው። እሱ ግን ከኛ ጋር ዘላለም አለ። እሱ ነው የሚያወጣን። ጋይስ ፕሊዝ I don't care what you say. I don't care. Jesus loves you. እግዚአብሔር ይፈልጋችኋል። Jesus is real. የእውነት Jesus is real. ይህን ፍቅር ኤክስፕረስ ያደርጋችሁ please. Jesus is real እያላችሁ ታጋርኩኝ። Everybody needs to hear this. Everybody in the world needs to hear this. Jesus is real. Please, አንጥፋ እባካችሁ። አብረን እንግባ፣ አብረን እንሂድ፣ አብረን ኢየሱስ ጋር እንሁን። ዘላለም እንኑር፣ ዘላለም ከሱ ጋር እንኑር። እባካችሁ ፈልጉት፣ በልባችሁ ፈልጉት። በቃ ፈልገኝ በሉ፣ ጸልዩ በእናታችሁ። በቃ እግዚአብሔር ይፈልጋል። በቃ አግኘኝ፣ በቃ ፕሊዝ እንዳገኛት አግኘኝ በሉት። የእውነት ያገኛችኋል። የእውነት ነው። እግዚአብሔር ያገኛችኋል። እኔም በቃ ትላንትና ነው ፊሊንግ የተሰማኝና ከትላንት ጀምሮ I just can't በቃ ዝም ብሎ በቃ ፍቅሩ በቃ የሆነ ሰውነቴ ይግላልሽ። በቃ I can't በቃ የሆነ ቴንኪው ብዬ በቃ ልረካ አልቻልኩም። ቴንኪው ብዬው ያደረገልኝን ነገር እያሰቡ ቴንኪው ብዬው ልረካ አልቻልኩም። ይቅርታ ብዬው ልረካ አልቻልኩም። የሚረዳኝ ሰው ይረዳኛል። እባካችሁ አንጥፋ፣ ከዓለም ጋር አብረን አንጥፋ። እባካችሁ ኤክስፒሪየንስ አድርጉት። Jesus is real. Jesus is real. Trust me, Jesus is real. በልባችሁ ፈልጉት። የትም ሩቅ አይደለም፣ እዚሁ እኛው ጋር ያለው። Please. Jesus is real. ኢየሱስ ያድናል። ከዚህ በላይ ማሳያ የለም።
እኔ እንትን ስለሆንኩ ምናምን አትበል። በቃ ልብህን ክፈት። ይኸው ኢየሱስ ይመጣል፣ በፍቅሩ ይነካል፣ ሰላም ታገኛለህ፣ ህይወት ይሰጣል። አየህ ኢየሱስ ያድናል። ከሱ ጋር ስትሆን እረፍት ነው፣ ጨርሶ ሰላም ነው ስንል ሌላ የሚመስል ሰውዬ ይሄን ሰምታለህ? ሰላም ነው ኢየሱስ። ከኢየሱስ ጋር ስትጀምር በቃ መኖር ገና ትጀምራለህ። ትክክለኛውን ሰላም ያለውን ህይወት። ኢየሱስ እውነት ነው፣ እውነት ነው፣ ውሸት አይደለም። በአደባባይ ኢየሱስ ያድናል ስንል በሌላ የምታዩ ሰዎች ኑ ወደ ኢየሱስ። ህይወት ነው ኢየሱስ። ምንም ማድረግ አይቻልም፣ ብቻውን ያድናል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። እግዚአብሔር ይባርክሽ። እንዴት ደስ ይላል። ስሙ ያድነው ኢየሱስ ይወዱታል። ተባረኩ። እግዚአብሔር ባርካችሁ። ተባረኩ። እኔ አሁን ይሄንን ሰው ነው ብዬ አላስብም። አጅሬ እኮ ነው ውስጥ ላይ ቁጭ ብሎ ይፈራገጣል። ኢየሱስ ግን ህይወት ይሰጣል። እውነትም ተባረኩ። ወደ ኢየሱስ አምልጡ። ህይወት ነው ኢየሱስ። ስሙ ያድነው። እኔ እኮ ጳውሎስ ይገርመኛል። እጅና እግሩ በሰንሰለት ታስሯል። በወታደሮች መካከል በቀኝና በግራ ወታደሮች አጅበው እየጠበቁት ነው። በወይን ቤት በማይመች ሁኔታ ነው ያለው። ሚስት የለውም፣ አላገባም፣ ልጅ የለውም፣ አልወለደውም፣ ቤት የለውም፣ ተከራይቶ ይኖራል። በወንጌል ምክንያት ታስሯል። ነገር ግን በዚህ በማይመች ሁኔታ ሆኖ በሚመች ሁኔታ ላሉት ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ በነገር ሁሉ አመስግኑ ይላል። ያመሰግናል። በማይመች ሁኔታ ሆኖ በእስር ቤት ሆኖ በሰንሰለት መሃል ሆኖ እግዚአብሔርን ያመሰግናል። መስጋኞች መሆን አለብን። በማይመች ቦታም ላይ ሆነን ብቻ ምቹ አጋጣሚ ስናገኝ ቴንኪው አይሆን የትም ሆነን ኢየሱስ ያድነን። ደስ የሚል ቆንጆ መልእክት ነው። ሰው ያንንም አይሁዳውያን ከሰማርያን ጋር ምን አይሉ አይተባበሩ። የማይተባበሩ ሰማርያን አይደሉም፣ አይሁዳውያኖቹ ናቸው። ኢየሱስ ደግሞ ምን ይላል? በሰማርያ እንዲያልፍ ግድ ሆነበት። ስሙኝ፣ አይሁዳውያን አየሩ የተረገመ ነው ብሎ ያስባሉ። አፈሩ የተረገመ ነው፣ አጋንንት አለባቸው ብለው እንደዚህ ነው። ግን ከዛ እንደሚል ቃል አንብባቸዋል። ወንበዴዎች አገኙና ደበደቡት። ሰውየው ከኢየሩሳሌም ወዴት ይሄዳል? ወደ ኢያሪኮ። አዎ ደበደቡትና እዛ ቦታ ሰውየውን የረዳው ሰው ማን ነው? ሰማርያዊ። ከዛ ስለ ባልንጀራ ያስረዳ ነው ኢየሱስ። ከዛ በላይ እንዲያረገ እንትን አልፎት ሄደ፣ ሌዊው አልፎት ሄደ፣ እንትን እንዲያረገና ሳምራዊው ግን ከፈለለት፣ አሳከመው ምናምን አለውና ሰውየው ምን ብሎ ጠይቀው? ከነዚህ ውስጥ የዚህ ሰው ባልንጀራ ማን ነው አለው። አይሁዳዊ ነው ሰውየው። ሰማርያዊ እንዴት ይበለው? አነቀው አላለም እኮ ደግ ያረገለተ ስሙን ላለመጥራት ቆሻሻ ነው ስሙ። አልገባችሁም እኮ ሰማርያ እንዴት እንደሚጸየፉ እነሱ። ሌዋዊ ቢሆን ግን ምን ይላል? ሌዋዊ ነው ነበር የሚለው። አሁን ግን ሰማርያዊ እንዴት ይበል? የሚያስጠላ ስም፣ ቆሻሻ ስም። ዘለሏ ብራዘር ደግ ያረገለት ነው አይልም? እንዴት እንደሚጸየፏቸው። ኢየሱስ ግን በሰማርያ እንዲያልፍ። ኧረ በደንብ አሜን። ምን እያለ ነው? ወደ አንተ የመጣው መንገድ አጥቶ አይደለም፣ አማራጭ ስለጠፋ አይደለም። እኔ ኑሮዬ ኃጢአተኞች መካከል ነው፣ የወደቁት መካከል ነው። ከሰማይ የወረድኩት የጠፋውን ልፈልግ ነው። የማይረባውን ሰው ላደርግ የመጣው ነኝ። እዚህ ቤት አረባም የሚል ሰው አለ ወይ? ማህበረሰብ ቆሻሻ ስም የሰጠው አለ? ኢየሱስ የመጣው ላንተ ነው። ኢየሱስ የመጣው ላንቺ፣ ላንተ፣ ለኔ፣ ለሁላችንም። ኑ ወደ ኢየሱስ። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ስሙ ያንንም Wakota makanke Orolia jedu makanke Orolia jedu makanke Orolia jedu makanke Orolia jedu Atape anidi nigo pese Gorpasi fajarese Narabde taul mafte garatuma Sibala daruma Mafte garatuma Sibala daruma Romaye Desikosa nawadare Ormake Mabenya Koratale, Sigame to Aduan Kilaveni, Sigala Yarata Fiamini, Nimabese, Gokasi, Vajanese, Abetal, Ate Garabum,
ጌታ ስትሆን የትም ስትል ጌታ ኢየሱስን ነው ከፍ የምታደርገው። ደስ አይልም? እንደዚህ በደረሱበት ሁሉ ጌታ ኢየሱስን ከፍ የሚያደርጉ ሰዎች እንዴት ደስ ይላል። እንዲህ ማይሸማቀቁ አንገታቸውን እንዲያርገው ወደ ሌላ የማይሄዱ የትም እሱ ይክበር። እሱን አሳንሰ ከፍ የምትልበት ቦታ ሁሉ ውርደት ነው። ቀጣይ ውርደት ነው መጠበቅ። ደስ አይልም? ኢየሱስ ያድናል። ብቻውን ሕይወት ይሰጣል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይንንም በሬ ያባረረው ሰው ስለ መትረፍ ያውቃል ወይ? ደግሞ አንድ የሚያባረርህ ነገር ሰውም ሊሆን ይችላል። ድንገት የሆነ ቤት ዘው ብለህ ስትገባ ስትተርፍ የሮጠው ነው የሚያውቀው፣ ተመልካች አይገባውም። አሁን ስለማምለጥ ራሱ ጴጥሮስን ጨነቀው፣ እኔንም አሁን ጨነቀኝ። አሁን ስለማምለጥ አናኗራችን እንዳመለጠ ሰው ሳይሆን ሽርሽር ነው። ምን ይመስለው? ያመለጠ ሰው ያውቃል። በየቀኑ የስ ይላል፣ አመለጥኩ እኮ ተረፍ ይላል። በየቀኑ ሲኖር ማምለጡ ትኩስ ነው። በየቀኑ ፕራክቲስ ሲያደርግ ላይፉን እኔ እኮ ከየት እንደመጣው ታውቃለህ ይላል። ታውቃለህ የኔን ሕይወት ይላል። አምላክ እንዴት ጣልቃ እንደገባ ከዚህ በክፉ ምኞት ከተያዘ ዓለም እንዴት እንዳስመለጠኝ ወጥመድ ተሰበረ። እኛም ምን አደረግን? አመለጥን። ያመለጠ ሰው ይሄ ጉባኤ እኮ የመጣው በቃኝ ብላ ዓለም ትታችሁ ሳትሆን አምልጣችሁ ነው። ደግሞ ስታመልጡ እኮ አሳዳጅ ነበር፣ ተከትሎ ያስጣላችሁ ስላለ ነው። ያዳነ ስላለ እኛ አሁን እዚህ የመጣ ነው ቸርች ስለምንወድ ጥቅስ ስለምንወድ ሳይሆን ቢገባችሁም ባይገባችሁም ከዚህ ዓለም ክፉ ምኞት አምልጠን። ያመለጠ ሰው ያስታውቃል። እውነት እኮ ነው። በጌታ መሆናችን ራሱ ዝም ብሎ ተራ ነገር ይመስላል። ያመለጥነውን ያንን የመጣነውን መንገድ እንደ ቀላል ነገር እያየን ዘና ብለን ነው የምንኖረው። የስ ማመስገን ምናምን የለም። ዝም ብሎ ማምለጥ ምንድነው? ከሆነ ቤት ወደ ሆነ ቤት ሄድነው ለምን? መንግስት እኮ ነው የቀየርነው። ጌታ የተባረከ ይሁን። ህይወት ነው ያገኘነው። እንደው በጌታ ቤት ሆናችሁ እዛው ያደጋችሁ ሰዎች ምናምን ይሄ ነገር ትንሽ ላይገባችሁ ይችላል በመንፈስ ካልሆነ። እኛ እኮ በስጋም የምናውቀው ነገር አለ እኮ እዛ ጨለማ ውስጥ ምን አይነት ነገር እንዳደረጉ፣ በምን አይነት ጨለማ ውስጥ እንደነበር የሚዳሰስ እንዴ ታው በመንፈስ እንዲህ በስጋ የሚዳሰስ አይነት እንትን እኮ ነው የነበረው። ከዛ ውስጥ አምልጠን ኖርማል ነው አንችልም። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።